ካሁን በኋላ ኩራዝና ሻማ ታሪክ ሊሆኑ ነው። በከተማችን እምብርት መርካቶ ላይ የሚገኘውና ለአመታት ብዙ ገመናዎችን አቅፎ የቆየው ቅጠል ተራ ዛሬ ለሰው ልጅ ክብር በሚመጥን መልኩ ዳግም ሊወለድ የመሰረት ድንጋይ ተቀምጦለታል። አካባቢው ለሰው ልጅ ክብር የማይመጥን እንደ ሸረሪት ድር የተጠላለፈ የኤሌክትሪክ ገመዶች የበዙበትና ለአደጋም የተጋለጠ ነበር። ነዋሪዎችም ኑሯቸውን ለመደጎም ቤታቸው ውስጥ ቆጥ ሰርተው የሚያከራዩበትና በድህነት የሚታገሉበት አስከፊ ህይወት አሁን ሊያበቃ ነው። ከንቲባ አዳነች አቤቤ እንደገለጹት ችግሩን ደጋግመን በማውራት ሳይሆን በመስራት ህይወትን የመቀየር ጊዜው አሁን ነው። በ10,000 ካሬ ሜትር ላይ የሚያርፈው ይህ ታላቅ ፕሮጀክት ባለ 8 ወለል 9 ህንጻዎችንና ከ500 በላይ ዘመናዊ ቤቶችን ይይዛል። ግንባታው ሲጠናቀቅ ከ20,000 በላይ ዜጎችን የንጹህና ዘመናዊ አኗኗር ባለቤት ያደርጋቸዋል። ልጆች ቦርቀው የሚያድጉበት የስፖርት ሜዳ፣ የንግድ ሱቆችና ሁሉም አስፈላጊ ነገሮች ተሟልተው በጥራትና በፍጥነት ይገነባል። ይህ ፕሮጀክት በከተማችን ዋነኛ የሰው ተኮር ስራ ውጤት ነው። ቅጠል ተራ፣ ገብስ ተራ፣ ሳር ተራ የሚሉ ስያሜዎች የነዋሪዎችን የኑሮ ሁኔታ የሚያሳዩ ሳይሆኑ የታሪክ ማስታወሻ ሆነው ብቻ እንዲቀሩ እየተሰራ ነው። የሰው ልጅ በክብር እንዲኖር ማድረግ የሁል ጊዜ ግባችን ነው ብለዋል ከንቲባ አዳነች አቤቤ። ይህ ለውጥ ለከተማችን አዲስ ገጽታን ይሰጣል። የቅጠል ተራ ወደ ውብ መኖሪያነት መቀየር ምን ስሜት ፈጥሮባችኋል? ሀሳባችሁን በኮሜንት አጋሩን። ቪዲዮውንም ለሁሉም እንዲደርስ ሼር እያደረጋችሁ የምስራችሁን አብስሩ።